እሱ ወደ እንግሊዝ ሊግ ገና በብላቴናነቱ ብቅ ሲል አሁን እንግሊዝ ወርቅ የሆነ ታዳጊን አገኘች ሲሉ ወርቃማ ዳግም እንግሊዝን የሚያሰኙ ኮከቦች ዳግም ተፈጠሩላት ተብለው ተስፋ ከተጣለባቸው ከዋክብቶች መካከል እንደ ቡካዮ ሳካ፣ እንደ ሉዊስ ስኬሊ፣ ቲምበር ሁሉ አስደናቂ ኮከብ ይሆናል ተብሎ ተገምቶ ነበር። ይህን የሚያረጋግጡ በርካታ የሜዳ ላይ ትዕይንቶቹ ደግሞ አስደናቂነቱን እያስመሰከረ ቢቆይም የኋላ ግን ተቀይሮ መግባትን ባህሉ እያደረገው መጣ። ከቀን ቀን ደግሞ ያ አስደናቂው እንቅስቃሴው እየከሰመ በአሰልጣኝ ፔፕ ጋርዲዮላ እምነትን እያጣ ጉዞዎቹ ሁሉ ተቀያሪ ወንበር ላይ ቁጭ ብሎ ከጨዋታ የተቀያሪ ወንበርን ከማሞቅ በስተቀር የፔፕን ማንቸስተር ሲቲ እንደ ቀድሞ ሁሉ በግቦቹ መታደግ በአስጨናቂና ወሳኝ በሚባሉ ጨዋታዎች ላይ አቅሙ ሲከዳው ተቀይሮም ገብቶ ሳይቀየርም ጭምር አንድ ለአንድ የተቃራኒ ተጫዋቾችን ጭምር ማለፍ ሲሳነው ከቡድን አጋሮቹ ጋር መዋሃድ እስኪሳነው በሜዳ ላይ በብዙዎች ተስፋ የተጣለበት ኮከብ ብርሃኑ እየደበዘዘ መጣ። እግር ኳስን በበፊት አቅሙ ሲጫወት ለተመለከተ እንዴት ያለ አስደናቂና ድንቅ ችሎታን የተላበሰ ነው የሚያስብል ድንቅ ችሎታን የተካነ የነበረ መሆኑ ለእንግሊዝ ብሔራዊ ቡድን ተስፋም ከተጣለባቸው ታዳጊዎች መካከል በቀዳሚነት ስሙ የሚነሳ ኮከብ ነበረ። ኳስ አያያዙ የሚያስደንቅ፣ ፍጥነትና እይታዎቹ የሚያስገርሙ፣ አንድ ለአንድ ያለው ብልጫ የሚያስገርም፣ በወሳኝ ጨዋታዎች ላይ የሚሰጣቸው ግብ የሚሆኑ ኳሶች ድንቅ የሚያሰኙት፣ በአስፈላጊና በፈታኝ ጨዋታዎች ላይ ግብ ሲያስቆጥር አፍ የሚያስጨብጥ ባለተስፋ የውሃ ሰማያዊዎቹም ድንቅ ልጅ ሆኖ ከራርሞ ቆይቷል። ይሁንና አሁን ከተቀያሪ ወንበር እንኳን ተነስቶ እንዳይጫወት ጉዳትና የአቅም ማጣቱን ተከትሎ በአሰልጣኝ ፔፕ ጋርዲዮላ አማካኝነት እምነትን እስከ ማጣት የደረሰ ለመሆን በቃም። አሁን ግን ያ ሁሉ የተቀየረ ይመስላል። እንኳን ከክለቡ ከብሔራዊ ቡድን ስብስብ ውጪ የመሆኑ ጉዳይ ቢያይልም ጠፍቷል፣ ከስሟል፣ አቅሙ ወርዷል ተብሎ በፔፕም ይሁን በቱሄል የተገፋው ኮከብ ፊል ፎደን እንደ አዲስ እያበራ ይገኛል። ማንቸስተር ሲቲ በምሽቱ ጨዋታ በፕሪሚየር ሊጉ በሚያደርገው የትንቅንቅ የዋንጫ ጉዞ ዳግም ወደ ፉክክሩ የመንደርደሪያ መንገድ ላይ እንዲቀመጥ ማስቻል የቻለ ለመሆን በቅቷል። በኢትሃድ በተካሄደው የዋንጫ ጉዞን የሚያሰምርለትን ጨዋታ ማንቸስተር ሲቲ 3 ነጥብ ከክሪስታል ፓላስ ይዞ እንዲወጣ ከማስቻል በላይ 2 ግቦችን በመፍጠር ደብዞ የነበረውን አቅሙን ዳግም እያደመቀው ይገኛል። ይህ አቅሙ ደግሞ የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑትን ቶማስ ቱሄልን ዳግም የሚያነቃ ሆኗል ሲሉ የፊታችን ሰኔ ወር በአሜሪካን በሜክሲኮና በስፔን የሚደረገውን የዓለም ዋንጫን ከሚሳተፈው የእንግሊዝ ብሔራዊ ቡድን ስብስብ ውስጥ ለምን መገኘት እንዳለበት ለቱሄል ጥቆማ የሚሰጥ ይሆናል። በእርግጥ ፔፕ ጋርዲዮላ በኤፍኤ ካፕ የፊታቸው ጨዋታ ላይ ትኩረት አድርገው ወደ ሜዳ ካስገቧቸው ተጫዋቾች መካከል ፊል ፎደን አንዱ ቢሆንም ያሳየው ድንቅ አቅም ግን በእንግሊዝ ብሔራዊ ቡድን የመመረጥ የጠበበውን ዕድል የሚያሰፋለት ሆኖ ብቅ ያለ ይመስላል። በፓላስ በኩል ተጠቅጥቆ የሚከላከለውን የተከላካይ ስፍራ በ32ኛ ደቂቃ ላይ በአንቶኒዮ ሲሞኒ አማካኝነት በአስደናቂ ምታት የተሞላበት የፊል ፎደን ፓስ በተረከዙ መሪ እንዲሆን ያስቻለች የሲቲን የበላይነት ዋስትና የሰጠችን ኳስ ከፍ ያለ ሚናውን የተወጣው ፊል ፎደን በመስጠት ነው። ጨዋታው ከእረፍት መልስ ሲቀጥል በአስደናቂ ሁኔታ ኮንትሮል በማድረግ ለአስደናቂው የሲቲ ኮከብ ኡማር ማርሙሽ በልበ ሙሉነት ግብ እንዲያስቆጥርና መሪነቱን 2-0 እንዲያደርግ በማስቻል አሁንም በግብ ተሳትፎ ዙሪያ መሪውን የሚዘውረው ያ አበቃለት የተባለው ፊል ፎደን ነው። ለማንቸስተር ሲቲ 223 ጨዋታዎች ላይ ተሰልፎ ሲጫወት 68 ድንቅ ግቦችን በስሙ ማስቆጠር ችሏል። ለውሃ ሰማያዊዎቹም ፊሊፕ ዋልተን ፎደን ታዲያ አሁን
እንግሊዝን በማሰልጠን ላይ የሚገኙት የቀድሞው የውሃ ሰማያዊዎቹ አሰልጣኝ ቶማስ ቱዌል በስብስባቸው ደብዝዞ የነበረውን ፎደንን ይመልሱት ይሆን የሚለው ቀጣዩን የዓለም ዋንጫ ተጠባቂ ከሚያደርጉት ጉዳዮች መካከል አንዱ ሆኗል። በእንግሊዝ ብሔራዊ ቡድን ውስጥ አሁን ላይ ከፖል ፓልመር በስተቀር ምርጥና በየጨዋታው አስደናቂ አማካኝ ስፍራ ላይ የሚጫወት ኮከብ እምብዛም ባለመኖሩና የሪያል ማድሪዱ የመሃል ሜዳ እንግሊዛዊው ዳንኪረኛ ቤሊንግሃም በጉዳትና በተለያዩ ምክንያቶች ምርጥ አቋም ላይ አለመገኘቱም ፊል ፎደን የቱዌል ተመራጭ እንደሚሆን አንዳች ጥርጥር የሌለው ጉዳይ ቢሆንም በቦታው ላይ በርከት ያሉ አማራጮችን የያዙት ቱዌል ቅድሚያ የሚሰጡት ለማን እንደሆነ በእርግጥ እስካሁን አልተለየም። የማንቸስተር ሲቲ ጨዋታዎች ላይ ፔፕ ለፎደን የቋሚነት የጨዋታ ጊዜን ከቸሩትና ምርጥ አቋሙን ማሳየቱን ከቀጠለ የቡድኑ አባል እንደሚሆን በርካቶች እየተናገሩለት ይገኛሉ። ሆኖም ግን ወደ አሜሪካ ያመራ ይሆን? ሐሳቦን ያጋሩን። የተወደዳችሁ የቻናላችን ቤተሰቦች ስለ ሲቲው ደብዝዞ የበራው ፊል ፎደን በቀጣይ ምን እንደሚያሳየን በጥቂቱ አመላክተን በዓለም ዋንጫው ከማናየውና ከማንመለከተው ውስጥ ነው ሲባል ቢቆይም ድንገት ግን ባሳየው አስገራሚ ችሎታ ወደ ዓለም ዋንጫው የመመለስ እድሉ አሁንም በቱሄል የውሳኔ መሰረት የሚወሰን ቢሆንም ልናየውና ልንመለከተው እንዲሁም ከናካቴው በዓለም ዋንጫው ላንመለከተው እንችላለን። በዚህ ጉዳይ ላይ ጥቂት አነሳንና የዛሬን በዚሁ ቋጨን። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን በዚሁ ተሰናበትናችሁ። ቸርና ሰላም ከናንተ እንዳይለይ በመመኘት